አንተን ራሱ የሚችል ራሱ እግዚአብሔር ነው። አድኩ ለምን ትላለህ? በገረድ በሰራተኛ እጅ ጥላው ትሄዳለች። ሁልጊዜ ሕፃናት ነን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡር ርዕሰ ልኡካን ቆሞስ አባ ተክለ ማርያም የዚህ ታላቅ ገዳም ዋና አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ የተወደዳችሁ የልዑል አምላክ የሕያው እግዚአብሔር ቤተሰቦች፣ በወደደንና ባከበረን በልዑል አምላክ በሕያው እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? ለዚህ ዕለት ለዚህ ሰዓት እንኳን አደረሳችሁ። አሜን። በደሙ ያጠበን ከባርነት ቤት አውጥቶ ወደ ልጅነት የመለሰን በዚህ ዓለም ፋንታ መንግስተ ሰማያትን ተስፋ አድርጎ ይሰጠን፣ በኦሪት ፋንታ ወንጌልን የሰራልን፣ ወደዚህ ዓለም ወርዶ ተወልዶ እኛን መስሎ እኛን ያዳንን የአባቶቻችን አምላክ አምላካችን መድኃኒታችን ኢየሱስ ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋራ ስሙ ዛሬም ዘውትርም ለዘላለም የተመሰገነ ይሁን። አጠር አድርጌ እንድናገር ያው መምጣቴን ብቻ ለማስታወስ ያክል አምሽቼ ስለገባው እንድታውቁት ያህል ነው እንጂ ብዙ ትምህርት አላስተምርም፣ ጊዜውም ስለማይበቃ ስለመሸ። በትንቢተ ኢሳይያስ ምዕራፍ 49 ቁጥር 15 ላይ የሚገኝ አንድ የእግዚአብሔር ቃል ነግሬያችሁ ባጭሩ ምናልባትም ቢበዛ ከ10 ደቂቃ ላልበለጠ ጊዜ ቆይቼ መድረኩን እለቃለሁ ማለት ነው። ቃሉም የሚለው እኔ ግን አልተውሽም የሚል ቃል በትንቢተ ኢሳይያስ ምዕራፍ 49 ቁጥር 15 ላይ ተጽፎ እናገኛለን። ሁላችሁም ይህን ቃል እንድትሉ ጠይቃለሁ። እኔ ግን ብሎ አልተውሽም። ይህን ቃል ነቢየ እግዚአብሔር ኢሳይያስ የተናገረው ትንቢት ነው። እግዚአብሔር ለእስራኤል የገባው ቃል ኪዳን ነው። ቃሉ እንደሚነግረን ከፍ ብለን ስንመለከተው ጽዮን ግን እግዚአብሔር ረስቶኛል ብላለች። በውኑ ሴት ከማህፀኗ ለወጣው ልጅ እስከማትራራበት ጊዜ ድረስ ደርሳ ልትተወው ልትረሳው ትችላለችን? አዎ እሷ ልታደርገው ልትረሳ ትችላለች፣ እኔ ግን አልረሳሽም የሚል ቃል ኪዳን ነው የሰጣት ለጽዮን ማለት ነው። እዚያ ላይ የምንመለከተው እንግዲህ እግዚአብሔር ከእስራኤል ጋር ያለውን አንድነት ያለውን ግንኙነት እናውቃለን። በእስራኤል በብሉይ ኪዳን እስራኤል በሚስት እግዚአብሔር ደግሞ በባል ተመስለው ነው የተቀመጡትና እግዚአብሔርና እስራኤል በቃል ኪዳን የተዋዋሉ፣ በቃል ኪዳን የተስማሙ፣ በቃል ኪዳን አንድ የሆኑ ናቸው። አብርሃምን ከነበረበት ካደገበት ምድር ከካራን ካወጣው ጊዜ ጀምሮ እግዚአብሔር ለአብርሃምና ለዘሩ በገባው ቃል መሰረት እስራኤልን እንደ ሚስት የሚጠብቃት፣ የሚንከባከባት፣ የሚመግባት ሆኗል። ያም ማለት ለቤተሰብነት የመረጣት ርስቱ ስለነበረች በምድር ላይ እግዚአብሔር ሌላ ርስት የለውም፣ የሰው ልጅ ነው ርስቱ። አብርሃምንም የመረጠበት ምክንያት ለርስትነት ነው። ርስቱን አብርሃምን ግን በመረጠው ስፍራ ላይ ተክሎታል። እኔ ወደማሳይህ ምድር ውጣ ብሎ የተከለው ማርና ወተት ወደምታፈሰው ምድር አስገብቶ የተመረጠችውንና የከበረችውን ምድር ርስቱ ለሆነው ለአብርሃም ሰጥቶታል ማለት ነው። አብርሃም ለእግዚአብሔር የተመረጠ ርስት ነው። ለአብርሃም ደግሞ ኢየሩሳሌም የተመረጠች ርስት ናት። ኢየሩሳሌምን አብርሃም በቃል ኪዳን ወርሷታል። አብርሃምን ደግሞ እግዚአብሔር በቃል ኪዳን ተቀብሎታል። ቅብብሎቹ እንደዚያ ነው። ሰው ልቡን ለእግዚአብሔር ሲሰጥ እግዚአብሔር ደግሞ ምድርን ለሰው አሳልፎ ይሰጣታል ማለት ነው። የሰው ልጅ ልቡን ከእግዚአብሔር ሲለይ የምድርን በረከት ሁሉ እንዳይበላ
ይለየዋል ማለት ነው። እግዚአብሔር ከሰው ጋር ሲሆን ነገር ለሰው ልጅ ይሆናል ማለት ነው። የሚገባውና ሰዎች ሁሉ የሚያደርጉት ነገር ብቻ አይደለም። የማይገባውና ለሰው ያልተሰጠው ነገር ሁሉ ለሰው የሚሆንበት ጊዜ አለ። ያም የሆነው የሰው ልጅ ራሱ እንደሆነ ሰው ራሱን ለእግዚአብሔር ሲሰጥ እግዚአብሔር ደግሞ ሁሉን ነገር ለሰው አሳልፎ ይሰጣል። ምድርም ብቻ አይደለም፣ በምድር ያለውን ብቻም አይደለም፣ ሰማይንና በሰማይ ያለውን ሁሉ እግዚአብሔር ለሰው ይሰጣል። እግዚአብሔር ሲያደርገው ለሰው መኖሪያ ያደርጋል። የሰው ልጅ በየትኛውም ምድር ላይ ቢኖር መኖር የሚችለው እግዚአብሔርን እሱ ደግሞ ለእግዚአብሔር ምቹ መኖሪያ የሆነለት እንደሆነ በሰው ውስጥ ማደር ሲችል እግዚአብሔር ሰውን በየትኛውም ቦታ ውስጥ ማሳደር ይችላል። በትንቢተ ኢሳይያስ ምዕራፍ 43ን ስንመለከት እንደምናነበው በውሃ መካከልም ቢሆን እንዳያሰጥሙት አድርጎ በእሳት መካከልም ቢሆን እንዳያቃጥለው አድርጎ ሰውን ማኖር ይችላል እግዚአብሔር። ያንን የሚያደርገው ግን ራሱ እግዚአብሔር በሰው ልብ ውስጥ መኖር ሲችል ነው። እግዚአብሔር የነገሰበትን ከተማ ማን ይደፍረዋል? ጽኑ ንጉሥ የነገሰባትን ከተማ ሰራዊት የገነባ ንጉሥ በየትኛውም ሀገር ሂዶ ዘምቶ ድል አድርጎ ይመለሳል እንጂ ድል አይነሳም። እንደምታውቁት የነገሰባትን ከተማ አያስደፍራትም። አጥሯ ቅጥሯ የጸና ነው። ውሃዋን የሚቀዳት ሳሯን የሚነቅላት አንድም ወንድ የለም። እግዚአብሔር የነገሰበትንም ሰው ልክ እንደዚያው የራሱን ጠጉር ሳይቀር እግዚአብሔር ቆጥሮ ተረክቦታልና ማንም ሰው ያለ እግዚአብሔር ፈቃድ የራሱን ጠጉር መንቀል አይችልም። ለዚህም ነው በቅዱስ መጽሐፍ ወለክሙሰ ተሪስክሙኒ ሁሉ ቁይጡ ይላል። በማቴዎስ ወንጌል ምዕራፍ 10 ላይ ለእናንተስ የራስ ጠጉራችሁ ሳይቀር የተቆጠረ ነው ይላል እግዚአብሔር። የራስ ጠጉራችሁ ሳይቀር የቅዱሳን የተቆጠረ ነው። የእግዚአብሔር ከተሞች ናቸውና እነሱ ራሳቸው የተቆጠረውን ማንም ሊነካው አይችልም። እግዚአብሔር ቆጥሮ ተረክቧቸዋል። ቅዱሳን አጥንታቸውን አይደለም፣ ሰውነታቸውን አይደለም፣ የራስ ጠጉራቸውን ከራስ ጠጉራቸው አንዷን ዘለላ ያለ እግዚአብሔር ፈቃድ ነፋስም ቢሆን ነቅሎ ሊወስዳት አይቻለውም ማለት ነው። ካልተፈቀደለት ማንም በእነሱ ላይ ማድረግ አይቻለውም። ለምን? የእግዚአብሔር ከተማ ስለሆነ። ንጉሥ የነገሰባትን ከተማ ማን ይደፍራታል? አጥሯም ቅጥሯም የማይደፈር ጽኑ ነው። አይደለም? የማይደፈር ጽኑ ነው። ማንም ቢሆን በኃይል ከእግዚአብሔር ጋር ይነጻጸራል። እግዚአብሔር እንዲደፍረው የሚችል ማንም የለም። ሰው በቃል ኪዳን ለእግዚአብሔር የተሰጠ ሲሆን ቃል ኪዳኑን አክብሮ መኖር ሲችል እግዚአብሔር ደግሞ በቃል ኪዳን ምድርን በጠቅላላ ይሰጠዋል። ሁሉንም ለሰው ልጅ ይሰጣል ማለት ነው። ሁሉን ለሰው ይሰጣል እግዚአብሔር። እስኪ አስቡት፣ ከዓለት ላይ ውሃ ላውጣ ቢል ውሃ ላፍልቅ ቢል የሰው ልጅ ማን ይከለክለዋል? የእግዚአብሔር መዋላ ጊዜ ዓለትም ቢሆን ይታዘዝለታል። ፀሐይ ጨረቃ ቢሆን ይታዘዙለታል። ፀሐይ ጨረቃ ለኢያሱ እንደታዘዙለት ቀን ቢያጥረው ጊዜ ቢያንሰው ፀሐይና ጨረቃን ወደ ማዘዝ ገባ። ተመልከቱት። እስራኤልን በእስራኤል ላይ የተሾመ ለጊዜው እንዲመራቸው እንዲያስተዳድራቸው እኔ ከአንተ ጋር ነኝ፣ አልጥልህም፣ አልተውህም፣ ከሙሴ ጋር እንደነበሩ ከአንተ ጋር እሆናለሁ ብሎ ቃል ኪዳን ገባለት እግዚአብሔር። በመጽሐፈ ኢያሱ 5 ላይ እንደምንመለከት ኢያሱ 1:5 ላይ እንደተጻፈው እኔ አልጥልህም፣ አልተውህም፣ ከሙሴ ጋር እንደነበሩ ከአንተ ጋር እሆናለሁ አለው እግዚአብሔር። ከሙሴ ጋር እንደነበሩ ከአንተ ጋር እሆናለሁ። እስኪ በሉት ከማን ጋር እንደነበረ ከማን ጋር ሆነ? ይሄ ማለት ሐሳቡን በደንብ ሙሴና ኢያሱን አይደለም እዚህ ላይ የሚፈልገው እግዚአብሔር። ከአበው ጋር እንደነበሩ ከትውልዱም ጋር እኖራለሁ ማለት ነው እግዚአብሔር። ከውሉድም ጋር እግዚአብሔር ይኖራል። ከማን ጋር እንደነበረ? ከአበው ጋር። ከአበው ጋር የነበረ እግዚአብሔር ከትውልድም ጋር ይኖራል። ከአብርሃም ጋር ነበረ እግዚአብሔር፣ ከይስሐቅም ጋር ነበረ እግዚአብሔር፣ ከያዕቆብም ጋር ነበረ እግዚአብሔር፣ ከዳዊት ጋር ነበረ እግዚአብሔር፣ ከሰሎሞን ጋር ነበረ እግዚአብሔር። ከማቴዎስ ጋር ገብቶ ወንጌል ሰብኳል። ከቶማስ ጋር ገብቶ ወንጌል ሰብኳል። ከዮሐንስ ጋር ገብቶ ወንጌል ሰብኳል።
በሁሉም ቦታ እግዚአብሔር ከአባቶቻችን ጋር ነበረ። ከእኛስ ጋር ይኖራል አይኖርም? ምክንያቱም ከሙሴ ጋር እንደነበር ከማን ጋር ሆኗል? ከኢያሱ ጋር ሆኗል። ከአበው ጋር የነበረ እግዚአብሔር ከሁሉም ጋር ይኖራል። ይሄ ቃል ኪዳኑ ነው። እግዚአብሔር የማይፈርስ የዘወትር ቃል ኪዳኑ ነው። እግዚአብሔር ቃሉን ይጠብቃል አይጠብቅም? ሰው ነው ቃሉን የሚያፈርሰው። እኔ ግን ያለ ለዚህ ነው እግዚአብሔር እኔ ግን አልተውሽም። ለምን? እናት ልጇን ትረሳለች፣ ትተዋለች። እናት ቃሏን ታፈርሳለች። ቃሉን የማያፈርስ ማን ብቻ ነው? እግዚአብሔር ነው። ወገኖቼ እግዚአብሔር ከኛ ጋር ቃል አለው፣ ከኛ ጋር ኪዳን አለው። ላይተወን ላይለየን ቃል ኪዳን አለው። እግዚአብሔር ትቶኛል ብላችሁ እንዴት አስባችሁ? በእውነት ክርስቲያኖች ትቶኛል ብሎ ያሰበ ሰው በእውነት እግዚአብሔርን እንደ አምላክ ያውቀዋል፣ እንደ ፈጣሪነቱ ያውቀዋል፣ ይቀበለዋል። እግዚአብሔር ይተው ዘንድ በእውነት ይችላል? እግዚአብሔር ቃሉን ይረሳ ዘንድ ይችላል? እግዚአብሔር መርሳት አለ በሱ ዘንድ? ማንም በሱ ዘንድ የተረሳ አይደለም። አንተም አንቺም በሱ ዘንድ የተረሳችሁ አይደላችሁ። እንኳን እኛን ይረሳ ዘንድ እግዚአብሔር የራስ ጠጉራችንን እንደማይረሳ ቃል ገብቷል። እግዚአብሔር ከእኛ መካከል እግዚአብሔር ረስቶ የራስ ጠጉሩን አጉድሎ የፈጠረው ሰው አለን? ከእኛ መካከል እግዚአብሔር ረስቶ በጣቶቹ ላይ ጥፍር ያላበቀለለት ሰው አለ? እንደ እግዚአብሔር ከእኛ መካከል ረስቶ እግዚአብሔር ዓይን ያልተከለለት ሰው አለ? ከእኛ መካከል ረስቶ እግዚአብሔር እንዴት እናስባለን? እግዚአብሔር ረስቶ ተሳስቶ ፀሐይ ዘግይታ ታውቃለች? እስኪ ንገሩኝ፣ ዘግይታ ታውቃለች? አታውቅም። እግዚአብሔር ረስቶ ተሳስቶ ፀሐይን ያለ ጊዜዋ በሰማይ ላይ ትቷት ያውቃል? ጊዜዋን አይታ ጠብቃ ትገባለች። ይህን እኮ እንደ ትራፊክ መብራት አንድ ጊዜ ሲስተሙን አጀስት አድርጎ ትቶት ይሄዳል። አዘጋጅቶ ትቶት ነው አይደል? በየቀኑ ይመግባል ሳይረሳ ሁሉን ያሰናዳል። እግዚአብሔር አንድ ጊዜ ብቻ ነው እንደ ምድር በዕለተ ሰሉስ እጽዋትን እንድታበቅል የታዘዘችው? ዛሬ ስታበቅል የለምን? እጽዋት እንዲያብቡ እንዲያፈሩ ዛሬም በየጊዜው ክረምትና በጋው ነፈራረቅ የለም። እግዚአብሔር ረስቶት ክረምቱን እንዳስገባው ትቶት ያውቃል? ተኝቶ ያውቃል? ዘንግቶት ያውቃል? አይጣም አይተወንም። እግዚአብሔር እንዲህ ያለ የታመነ አምላክ ነው። አይረሳንም። በሉ ክርስቲያኖች አይረሳንም። መቼም ማንንም አይተው። ሊረሳህ እኮ ነው ያለ ሰይጣን ነው። ጸሎትሽን ያልተቀበለሽ ነው፣ ቢንቅሽ ነው፣ ቢተውሽ ነው ብሎ የሚናገር ሰይጣን ነው። ይህን የሚያሳስብ እግዚአብሔር ማንንም አይተው። ክርስቲያኖች የማንንም ጸሎት አይነቅም፣ ይቀበላል። እስኪ ተመልከቱት። በበረሃ ያሉትና አቡነ አሮን ፀሐይ ትቁምልን በሰማይ ብለው ጸለዩ፣ ተቀበላቸው። በከተማ ያሉት ሕዝብ የሚመሩት በስልጣን ላይ የነበሩት እነ ኢያሱ ፀሐይን ጨረቃን አቁምልን አዘግይልን ብለው ለመኑ፣ ተቀበላቸው። ኢያሱ ባለትዳር ነው፣ የልጅ አባት ነው፣ ባለሚስት ነው። አሮን ደግሞ መነኩሴ ነው፣ ባህታዊ ነው። የባህታዊውን ጸሎት ከዓለማዊው ጋር እኩል የሚሰማ እግዚአብሔር። አቡነ ገብረ መንፈስ ቅዱስ ባህታዊ ናቸው፣ በገዳም የሚኖሩ 562 ዓመት እህል ሳይቀምሱ እግዚአብሔርን ያገለገሉ ሰው ናቸው። ሌሊት አይተኙም፣ ቀንም አያርፉም። ሌሊትና ቀን ሳይቆሙ እንደቆሙ ሳያርፉ ያገለገሉ ጻድቅ ናቸው። 562 ዓመት እንደቆመ ሳያርፍ ያገለገለው ባህታዊ የለመነውን ጸሎት እንደሰማ ሁሉ አብርሃምንም ጸሎትን ተቀበለ። አልፎ ከአጋር ልጅ የወለደ ሰው አይደለም። እንዲህም ሆኖ ግን እግዚአብሔር አልረሳው፣ ቃል ኪዳኑን አላጠፈም። የትኛው ኃጢአትህ ነው አንተን ተራራው ነው ከእግዚአብሔር እይታ የሚጋርድህ? የትኛው
ተራራ ነው ከእግዚአብሔር ጋር አድሮ እንዳንተያይ ያደረገ። እግዚአብሔር የማያየው ቦታ አለ፣ እግዚአብሔር የሚሰወረው ቦታ አለ። በእውኑ እግዚአብሔር ቢተወንስ ኖሮ መኖር እንችላለን? መኖር እኮ አንችልም። የተዋችሁት ቤት በበነጋው በሌላ ቀን ብትሄዱ ሸረሪት ወርሶታል የምታገኙት። የተዋችሁትን የማትኖሩበትን ስፍራ ግድግዳው ነቅቶ ፈራርሷል የምታገኙት። ወድቆ እቃው ያስቀምጣችሁት ረስታችሁት ትንሽ ከምትቆይ እግዚአብሔር የሚረሳ ቢሆን ኖሮ በእውነት እንዴት በተተውነ ነበር። ስለማይረሳ ነው እንጂ እግዚአብሔር በእውነት ዛሬ እንደ ሰዶም እንደ ገሞራ ባልሆንም ነበር፣ ባልጠፋንም ነበር። ሰዶም ገሞራ የሰራችውን ኃጢአት እኮ እኛም ሰርተናል። ስለማይረሳ ነው እንጂ እግዚአብሔር እንደ ሰባት ካት ዛሬ ንፍሯ ወርዶ ባልቀቀለንም ነበር። እንደ ሰባት ካት ያለውን ኃጢአት ዛሬም ሰርተናል። እነሱም እኮ የፈጸሙት ዝሙት ነው፣ ሌላ ነገር አላደረጉ። እንደዚህ ዘመን ዝሙት መስሎ የተሰራ እነሱም እኮ የሰሩት ይሄንኑ ነው። እኛ እንደ አፍኒን እንደ ፊናስ አይነቱን ኃጢአት አልሰራንም። ዛሬ እንደ ካህናቱ እነሱ መቅደስ አያውቁ፣ ከተማ አያውቁ። መቅደሱና ከተማ አንዱ ነውባቸው። ወደ ቤተ መቅደስ ለጸሎት የመጡትን ሴቶች ሳይቀር ይቀጣጠራቸው ነበር። መቀጣጠር ያደርገውት ነበር ቤተ መቅደሱ። መሰዊያውን ለራሳቸው ጥቅም አውለውት ነበር። ተመልከቱት። ነገር ህዳር 21 ላይ ምናልባት በሰፊው ታሪኩን ተሰሙት ይሆናል። በመሰዊያው የራሳቸውን ጥቅም መሰብሰብ ያደርገውት ነበር። ዛሬ የንግድ ስፍራ የማያውቁ ቤተ መቅደስ ለይተው የማያውቁ ሰዎች አሉ አይደል? የቤተ መቅደሱ ላይ የንግድ ስፍራው ተመሳስሎባቸው ቤተ መቅደስም ሲመጡ ይነግዳሉ፣ ከተማም ሲሄዱ ይነግዳሉ። እንደዚህ ሆኖም ይኖራል። ቤተ እግዚአብሔርና ከተማው ተቀላቅሎባቸው በቤተ እግዚአብሔር ቅጥር አካባቢ ራሱ ፈቃደ ስጋቸው የሚፈጽሙ ሰዎች ከሆነ በአፍኒን በፊናስ ዘመን የተደረገው ኃጢአት በእኛ ዘመን አልተደረገም። ማለትና ሌሊት መፈራረቅ ነበረበት እንደ ኃጢአታችን ብዛት። ስለዚህ እግዚአብሔር አልተወንም። እኔ ግን የሚለው በጣም የሚያጽናና ቃል በእውነት እኔ ግን አልረሳሽም። ሁሉም ቢተዋል ሰው ቢሆን እኮ ይተዋል። ምክንያቱም በአንድ ወቅት እንዲህ ተብሎ ነበር። ቅዱስ ጴጥሮስ እንዲህ አለ፣ እመኒ ኩሎሙ ክህዶ ከአንሰየ ክህደከ። ሁሉም ቢክዱ እኔ ግን ምን አልልም አልክድህም አለ። ግን አልካደም እኔ ግን አልተውሽም ብሎ ከእናትና ከአባትሽ የለየሽ ባልሽ ሊተውሽ ይችላል። እኔ ግን አልተውህም ብሎ የማለልህ ባልንጀራ ሊተው ይችላል፣ ሊረሳ ይችላል የተሻለ ሲያገኝ። እግዚአብሔር ግን አንተን በተሻለ ሰው ሊለውጥ አይችልም። የተሻለው ቅዱሳን እኮ አሉት በበረሃ ቆመው የሚያገለግሉት ከምስጋና በቀር ሌላ ጉዳይ ሌላ ግብር የሌላቸው በጣም ብዙ ቅዱሳን አሉት እግዚአብሔር። ከአንደበታቸው እንደ ጥሩ ውሃ ምስጋና ብቻ የሚፈስ እውነትና ሐሰቱ የተቀላቀለ በአንተንም እግዚአብሔር ትቶ አያውቅም። እስከ ዛሬ ድረስ ይመግብሃል፣ ጤናህን ይጠብቃል እግዚአብሔር። እንደነዚያ ቅዱሳን ሁሉ ዛሬም ምግብናውን አላቋረጠብንም እግዚአብሔር። ይልቁንም አብልጦ እያደረገልን ነው። እነሱ በቀን 1 ጊዜ ነው የሚመገቡት፣ እኛ ግን በቀን 3 ጊዜም 4 ጊዜም ምናልባትም ከዚያ በላይ ልንመገብ እንችል ይሆናል። አልተወንም ዛሬም እግዚአብሔር። ሁሉም ትቶናል እኮ እግዚአብሔር እኮ ነው ያልተወን። ሁሉም ትቶን እሱ ነው። እኔ ግን አልተውሽም ይላል እግዚአብሔር። ይህን ቃል አስታውሱ ክርስቲያኖች። በጨለማም ቢሆን በብርሃንም ቢሆን ይህን ቃል አስቡ። እኔ ግን አልተውሽም ያለሽን እግዚአብሔርን ያለህን እግዚአብሔርን ከነፍስህ ጋር ይሄ ቃል ኪዳን እንዳለው አስብ። ከነፍሳችን ጋር ይህን ቃል ኪዳን ተጋብቷል እግዚአብሔር። አይተውንም፣ ለዘላለም ላይጥለን ላይተወን ቃል ገብቷል። በደሙ ገዝቶ ገንዘቡ አድርጎናል እግዚአብሔር። ገንዘቡን እንዴት ይረሳል? እስኪ ያስቡት። የገንዘብ ቢኖራችሁ ሰው እጅ ላይ ሆኖ እኮ ታስቡታላችሁ አይደል እንዴ? ገንዘባችሁን የእናንተ ነውና ረስታችሁት ልትተውት አትችሉ። ገንዘባችሁ ስለሆነ ሀብታችሁ ስለሆነ እኛም ዛሬ ምንም እንኳን ኃጢአት እያባበለች ወስዳ በሰይጣን እጅ ብታስገባንም እግዚአብሔር ግን አይተውንም። ገንዘቦቹ ነና በደሙ የገዛን
ገንዘቦቹንና መስቀል ላይ ወጥቶ መከራ የተቀበለልን በግርፋቱ በሰንበሩ በደሙ በመከራው የገዛን ያዳነን ፈውስን የሰጠን እሱ እግዚአብሔር ጌታችን ነው። የነፍሳችን ጌታዋ ነው። ክርስቲያኖች ጌታዋ ነውና ነፍሳችንን ሊተዋት አይችልም። ቤትህን ትተዋለህ፣ እንዴት ልትረሳው ትችላለህ? ቤትህ ይጠፋል፣ እንዴት ልትረሳው? ሊጠፋ ይችላል። ምናልባት ሌላ ሰው ይሆናል እኮ የሚኖርበት፣ ግን አትረሳውም፣ አንተውም። እግዚአብሔር ቤቱን እንዴት ይተዋል? እኛ እኮ ቤተ መቅደሶቹ ነን፣ ማደሪያዎቹ ነን። ግን ክርስቲያኖች እኛ የእግዚአብሔር መሆናችንን በደንብ ነይ። እግዚአብሔር አይረሳንም፣ ግን እኛ ረሳነውም ወይ? ይታል ጸሎቱ። ካረሳው ትጸልይ ነበር አይደል? ባትረሳው ኖሮ ለአምልኮ ትተጋ ነበር አይደል? ባንረሳው ኖሮ በእውነት እንቅልፍ ይጥለን ነበር። ነፍሳችን ስምጥ ያለ እንቅልፍ ውስጥ ሄደው የወደቀችው እኮ ረስተነው ነው እግዚአብሔርን። ቅዳሴው ያለፈን ረስተነው እኮ ነው እግዚአብሔርን፣ ረስተነው ነው። የታመሙትን መጠየቅ ያቁም ነው። ምህረትን ማድረግ በጎ ነገርን ማድረግ እንችላ ያለው ረስተነው እኮ ነው እግዚአብሔርን። ሰው እያስቀየምን እየኖርን ያለ ነው በሰላም። ሰው አስቀይሞ መኖር በጤና ምንም ሳይጎረብተው የሰው ገንዘብ በልቶ ከሰው ጋር ከወንድሙ ጋር ፊት ተዟዙሮ እንዴት ይሆናል? ሰው ማስቀየም እግዚአብሔርን ማስቀየም እንደሆነ ረስተው ነው። አዎ እኛ ግን እንረሳለን፣ እግዚአብሔር ግን አይረሳንም። አሁን እኛ እንተዋለን፣ እግዚአብሔር ግን አይተወንም። አሁን እኛ እንጥላለን፣ እግዚአብሔር ግን አይጥለንም። እኛ እግዚአብሔርን ረስተነዋል፣ እግዚአብሔር ግን እኛን ረስቶን አያውቅም። በእውነት ክርስቲያኖች እውነቱ እሱ ነው፣ የማይረሳን እሱ ነው። አንድ አባት ምን ይላሉ? እንዲያውም ጊዜ የማይሽራቸው ሁለት የፍቅር አይነቶች አሉ ይላል። አንዱ እግዚአብሔር ለሰዎች ያለው ፍቅር ነው። እውነት ነው አይደለም? እውነት ነው። ሁለተኛው ፍቅር ደግሞ ሰው ለምግብ ያለው ፍቅር ነው ይላል። እውነት ነው አይደለም? እንዴ ለምግብ ካለን ፍቅር የተነሳ ከሆነ የምግብ አሰራራችን ራሱ አይነቱ መብዛቱ፣ ብፌ የሚነሳበት ቤት ገብታችሁ ታውቃላችሁ? ይሄ ሁሉ ምግብ በምድር ላይ አለ የምትሉበት ቤት አለ። ለዚያውም ደግሞ የበለጠ ልታዩ ትችላላችሁ። ሰው ለምግብ ካለው ፍቅር የተነሳ በተለያዩ ጊዜያት የተለያየ ነገር ያደርጋል። ይህንን እምላችሁ ለምንድን ነው? እኛ ምግብን እንደማንረሳ ሁሉ መብል እንረሳለን። እኛ እንደውም እግዚአብሔር በፊታችን ያደረገው ሆዳችንን እንዳንረሳው ፈልጎ ነው መሰለኝ። ነገሩ በጀርባ የሚሆን ምን ትረሱት አይመስለኝም። ትረሱት አላችሁ? አይ አትረሱ። በጀርባ ቢሆን አትረሱትም። አሁን በቃ በፊታችን ነው አንረሳው። እግዚአብሔርም ልክ እንደዛ ነው። ሁልጊዜ በፊቱ ነው። እግዚአብሔር እኮ ጀርባ የለውም፣ ሁሉም ፊቱ ነው። በፊታችሁ ያለውን ነገር እንዴት ትረሱታላችሁ? ኧረ ሊሆን አይችልም። እናት ልጇን አዎ ትረሳለች፣ ከዓይኗ ትሰውረዋለች። አንዱ ቦታ ብትሄድ ይሰወራል ከዓይኗ አይደል? በገረድ በሰራተኛ እጅ ጥላው ትሄዳለች። እግዚአብሔር ግን በሰራተኛ እጅ ጥሎን የሚሄድ አምላክ አይደለም። በማንም እጅ አይጥለንም። ሁልጊዜ በእጁ ነን። የሚያሳድገን እሱ ነው። በሞግዚት አይደለም የሚያሳድገን፣ በራሱ ነው የሚያሳድገን። ራሱን ተመግበን ነው የምናድገው። እናት እኮ 3 ዓመት አጥብጣ በቃኝ ትላለች አይደል? ለዛውም የድሮውን ነው የምነግራችሁ። በዚህ ዘመን ደግሞ ሌላ ቀመር አለው መሰለኝ አይደል? ውበት ያበላሻል። ስለዚህ ያንንም አያገኙም የዘንድሮ ልጆች። እግዚአብሔር ግን እድሜ ዘመናችንን እሱን እየተመገብ እንድንኖር ፈቅድልናል። ሁልጊዜ ሕፃናት እንደሆነ ታውቃላችሁ። በሱ ፊት ሁልጊዜ ሕፃናት ነን። እንደ ሕፃናት ሁኑ ሲል እግዚአብሔር እንደ ሕፃን እያባበለ ሊያኖረን እኮ ፈልጎ ነው። እንደ ሕፃን የምንሻውን የምንፈልገውን ነገር ሁሉ እያሟላ እቅፉ ላይ አድርጎ ሊያኖር ስለሚፈልግ እኮ ነው። አድግኩ ለምን ትላለህ? ሕፃን ሁንና ኑር በቅፉ ላይ። ሕፃን ሁንና ኑር ክንዱ ላይ። ሁልጊዜ ሕፃን ሆኖ መኖር እንዴት ያቅተዋል ሰው? ማደግ እኮ ነው አይደል? ከባዱ ነገር ስታድግ ሁሉን ትሸከማለህ፣ ራስህን ቻል ትባላለህ። በእግዚአብሔር ዘንድ ግን ራስህን ቻል የሚባል ነገር የለም። አንተን ራሱ የሚችልህ ራሱ እግዚአብሔር ነው። ራሱ እግዚአብሔር ነው። ተመልከተ። አብርሃምን ሚስት አግብቷል፣ አገር አቅንቷል። ከ75 ዓመት በኋላ እየተከተለ እግዚአብሔር ይመግባል፣ መሬት ያስለቅቅለታል፣ ሞገስ ይሆነዋል። እየተከተለ ውሃ ያፈልቅለታል፣ እየተከተለ ተመልከተ። እስራኤል ከ600 ሺህ በላይ ናቸው።
ያንን ሁሉ ህዝብ እየተከተለ ይመግባል እግዚአብሔር። ብዙ ናችሁ ስሩና ብሎ አላለም። ምድር በፊታችሁና ጥረሱና ቆፍራችሁ ብሎ አይደለም ያላቸው። እንደ ሌላው ሰው ዝናብ አዘንብላችኋለሁ ምድርን እንድታበቅል አድርግላችኋለሁ አይደለም ያለው። ራሱ ምግብ እያመጣ መገበ። ያን ሁሉ እንደ ሕፃን ሆኖ መኖር እንዴት ያቅተዋል ሰው? በእውነት ክርስቲያኖች እንደ ሕፃን ብትሆንለት እኮ እግዚአብሔር አንተ እያባበለ እንባህን እየጠረገ ያኖርህ ነበር። ግን እኛ እንደ ሕፃን አንሆንም። ክፉ ነገርን በማወቅ አዋቆች ነን ብለናል። ክፉን በመለይ መልካሙን እኮ አይደለም። አዳምና ሔዋን እኮ መልካምና ክፉን በመለየት በማወቅ ነው በቃ ከቅፉ የወጡት በመጀመሪያ። አሁን ሕፃን ልጅ መልካምና ክፉ ለይቶ አያውቅም አይደል? አይበድልም፣ አውቆ አይበድልም፣ አውቆም በጎ ነገር አያደርግም። እውነት ነው። ልክ እንደዚያ ሕፃን መሆን ነበረብን፣ ግን እኛ እንደሱ አላደረግንም። ስለዚህ የተወደዳችሁ እግዚአብሔር ቤተሰቦች 10 ደቂቃ ብዬ 40 አደረግኩት አይደል? እንግዲህ ስለነበረን ጊዜ አባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ዛሬ እንደው መምጣትህን ሪፖርት አድርግ ስለተባልኩ ነው አሁን የገባሁት። እንደው መግባቴን ለማሳየት ያክል ነው እንጂ ለማስተማር አልነበረም። ግን በዚያው ቀጠልኩ መሰለኝ። እግዚአብሔር ይስጥልኝ። ይብቃኝ።